ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ሐምሌ 24 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የህወሓት ቡድን የሰብአዊ ድጋፍ ስርጭትና የክልሉን ውስን ሀብት ለጦርነት ዝግጅትና ለታጣቂዎች ስምሪት እያዋለ ነው ሲል የአደጋ ስጋት አመራር ኮሚሽን መግለጹን እንዲሁም የሱዳን የወደፊት እጣ ፋንታ ከቀጠናው የወደፊት መጻኢ ዕድል ጋር የማይነጣጠል ትስስር አለው ሲሉ የኢጋድ ዋና ጸሐፊ ወርቅነህ ገበየሁ መግለጻቸውን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የህወሓት ቡድን የሰብአዊ ድጋፍ ስርጭትና የክልሉን ውስን ሀብት ለጦርነት ዝግጅትና ለታጣቂዎች ስምሪት እያዋለ ነው ሲል የአደጋ ስጋት አመራር ኮሚሽን ገለጸ። ህገወጡ የህወሓት ቡድን የሰብአዊ ድጋፍ ስርጭትን ለራሱ የፖለቲካ ጥቅም እያስተጓጎለ ነው ያሉት የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም የክልሉን ውስን ሀብት ለጦርነት ዝግጅትና ለታጣቂዎች ስምሪት እያዋለ ነው ሲሉ ገልጸዋል። ኮሚሽነር ዶክተር ሽፈራው ተክለማርያም አክለው ህገወጡ የህወሓት ቡድን የሚላኩ እርዳታዎች ለተረጂዎች በትክክል እንዳይደርሱ በተለያዩ የቀረጥ ስርዓቶች ውስጥ በማስገባት ዜጎች ከመሰረታዊ ድጋፍ እንዲገለሉ እያደረገ መሆኑን ተናግረዋል። የህወሓት ቡድን እየተከተለ ያለው አካሄድ የትግራይ ህዝብን ለአደጋ የሚያጋልጥ የሚጎዳ ነው ያሉት ኮሚሽነሩ የድርጊት ቡድኑ ለራሱ የፖለቲካ ትርፍ ሲል ለሚላላክላቸው አካላት ሙሉ ለሙሉ ራሱን መስጠቱን ያሳያልን ብለዋል። የህወሓት ቡድን በአሁኑ ወቅት የሚያሳየው ባህሪ ዛሬ የተፈጠረ ሳይሆን ህዝቡ እንዲቸገር በማድረግና የተጎዳ ህዝብ ጮሆ እንዲነሳ ማድረግ የቡድኑ የእድሜ ልክ ተግባር መሆኑን ዶክተር ሽፈራው ተክለማርያም አክለው ገልጸዋል። የህወሓት ቡድን በፕሪቶሪያው የሰላም ስምምነት የተገኘውን እድል ወደ ጎን በመተው አሁንም ከሻዕቢያ ጋር በማበር በግብጽ ተላላኪነት የጦርነት ከበሮ እየደለቀ እንደሚገኝ የጠቀሱት ኮሚሽነሩ በሰሜኑ ጦርነት ከደረሰው ከፍተኛ የሰብአዊና የንብረት ውድመት በኋላ ህዝቡ ከመካስ ይልቅ የክልሉን ዘላቂ ሰላም ዳግም አደጋ ላይ ጥለዋልን ብለዋል። የኢትዮጵያ የአደጋ ስጋት አመራር ኮሚሽን ኮሚሽነር አክለውም የህወሓት ቡድን ታዳጊዎችና ወጣቶችን በግዳጅ ወደ ውትድርና በማስገባት ላይ እንደሚገኝ ገልጸው ሰላማዊ የፖለቲካ ውይይት እንደ ድክመት በሚቆጥር ራሱ የሚፈጥረውን የህዝብ ስቃይ ለዓለም አቀፍ ማህበረሰብ በማሳየት ስልጣኑን ለማስጠበቅ እየተጠቀመበት ይገኛል በማለትም አብራርተዋል። የሱዳን የወደፊት እጣ ፋንታ ከቀጠናው የወደፊት መጻኢ ዕድል ጋር የማይነጣጠል ትስስር አለው ሲሉ የኢጋድ ዋና ጸሐፊ ወርቅነህ ገበየሁ ገለጹ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ከሱዳን የሽግግር ሉዓላዊነት ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን ጋር በሱዳን ባሉ ወቅታዊ ግጭት ዙሪያ ትናንት ሐምሌ 23 ቀን 2018 በሱዳን ካርቱም መወያየታቸው ተገልጿል። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በማህበራዊ ገጻቸው ባሰፈሩት ጽሑፍ በካርቱም ከሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን ጋር ተገናኝቼ ተወያይቻለሁ ያሉ ሲሆን ውይይታቸው በሱዳን ወቅታዊ ሁኔታና ዘላቂ የሆነ የሱዳናውያንን የሚመራ ሰላም ለማስፈን በሚያስፈልገው የጋራ ኃላፊነት ላይ ያተኮረ መሆኑንም ገልጸዋል። ሱዳን አፍሪካን ከመካከለኛው ምስራቅ ጋር የሚያገናኝ ስትራቴጂካዊ ድልድይ እንደመሆኗ በሱዳን ሰላም መስፈን ለክልሉ መረጋጋት ብቻ ሳይሆን ከሁሉም በላይ ደግሞ የዚህን ግጭት ከፍተኛ ጫና ለሚሸከሙት በሚሊዮኖች ለሚቆጠሩ የሱዳን ህዝቦች ወሳኝ ነው ማለትም የኢጋድ ዋና ጸሐፊ ተናግረዋል። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ አክለውም የሱዳን መጻኢ ከቀጠናው አጠቃላይ ሁኔታ ጋር በጥብቅ የተያያዘ መሆኑን በመጠቆም በሀገሪቱ ሰላም መስፈን ለቀጠናው ዘላቂ መረጋጋትና በግጭቱ ለተጎዱ በሚሊዮኖች ለሚቆጠሩ ሱዳናውያን ወሳኝ መሆኑንም አስረድተዋል። ኢጋድ በቀጠናው አብሮነት ከሱዳን መንግስትና ህዝብ ጋር በሚደረግ የጠበቀ ግንኙነት በኩል ወደፊት የሱዳን ሰላም ደህንነትና ማገገም የሚሰጠው ድጋፍን አጠናክሮ እንደሚቀጥል ዋና ጸሐፊው ገልጸዋል። ሳውዲ አረቢያ የቀይ ባህር መስመርን ከሁቲዎች ጥቃት የሚከላከል ዓለም አቀፍ የጦር ኃይል ትብብር ልትመሰረት ነው ተባለ። በኢራን ይደገፋሉ የሚባሉት የየመን ሁቲዎች ካለፈው ሳምንት ጀምሮ የሳውዲ አረቢያ መርከቦች በቀይ ባህሩ የባብ ኤል መንደብ ወሽመጥ በኩል እንዳያልፉ እገዳ መጣላቸውም ተሰምቷል። ሁቲዎች ወሽመጡን ማቋረጥ ለሚፈልጉ መርከቦችም ግብር ሳያስከፍሉ አይቀሩም የሚሉ መላምቶችም ተደምጠዋል። ሳውዲ አረቢያ አሁን የምታስተባብረው ዓለም አቀፍ የባህር ኃይል
የሁቲዎችን እርምጃ እንደሚያመክን ነው የተገለጸው። የሳውዲ አረቢያ ባለስልጣናት የመግዘፍ ነፃነት የሚያስከብርን ያሉትን የተሻራኪ ሀገራት ጦር ኃይል በቀይ ባህር ላይ የሚቀዝፍ መርከቦችን ከጥቃት እንደሚከላከል ተገልጿል። እስካሁን ድረስ ግብጽ፣ ጅቡቲና ሱዳን ጦር ለማዋጣት ፈቃደኛ መሆናቸውን አልሞንተር የተባለ የአምደ መረብ የዜና ምንጭ አስታውቋል። ፓኪስታን፣ ቱርክ፣ ጀርመን፣ ፈረንሳይ፣ ጣሊያንን ጨምሮ የተለያዩ የአውሮፓ ሀገራትም እንዲሁ ሶማሊያ ትብብሩን ይቀላቀላሉ ተብሎ ይጠበቃልም ነው የተባለው። የሳውዲ አረቢያ የመከላከያ ሚኒስትር ልዑል ኻሊድ ቢን ሰልማን የዩናይትድ ስቴትስን ፍቃድ ለማግኘት ዋሽንግተን ውስጥ ከፕሬዝዳንት ዶናልድ ትራምፕ እና ከምክትላቸው ጄዲ ቫን ጋር መነጋገራቸውም ተገልጿል። ዩናይትድ ስቴትስ የትብብሩ አባል እንደምትሆን የዋሽንግተን ባለስልጣናት ፍንጭ መስጠታቸውን ተጠቁሟል። ኢራንን ለመዋጋት 38 ቢሊዮን ዶላር ያወጣው የትራምፕ አስተዳደር ሶማሊያ ለሰፈረው የአፍሪካ ህብረት ሰራዊት የሚያደርገውን የገንዘብ ድጋፍ ከመጪው ጥር ጀምሮ ለማቋረጥ መወሰኑም ይታወቃል። ትራምፕ ሐማስን ትጥቅ ለማስፈታት ስምምነት ላይ መደረሱን ሲናገሩ ኢራን በበኩሏ የአሜሪካ ወታደራዊ ተቋም ላይ ዳግም ጥቃት መፈጸሟን አስታወቀች። ፕሬዝዳንቱ ሐማስና ሌሎች በጋዛ ያሉ ታጣቂ ቡድኖች ሙሉ ለሙሉ ትጥቅ እንዲፈቱ ስምምነት ላይ ደርሰናል ብለዋል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ ኩዌት ውስጥ በሚገኝ የአሜሪካ ጦር ሰፈር ላይ ፈጸምኩት ባለው ጥቃት ጉዳት ማድረሱን አስታውቋል። ዘርፋይል ሀብታሙ ዝርዝሩን ይዟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካይሮ በአደራዳሪዎችና በሐማስ መሪዎች መካከል የተካሄደው ውይይት በጋዛ የትጥቅ ማስፈታት ስምምነት ላይ መደረሱን አሳውቀዋል። ስምምነቱ ቀስ በቀስ የሚተገበር የትጥቅ ማስፈታት ሂደት ይኖረዋልም ተብሏል። ይሁን እንጂ የሐማስ ባለስልጣን ስምምነቱን ረቂቅ ሲሉ የገለጹት ሲሆን የአሜሪካ ባለስልጣናት ደግሞ እስራኤል ታጣቂው የፍልስጤም ቡድን የጦር መሳሪያውን አሳልፎ እንደሚሰጥ ተጠራጣሪ መሆኗን ተናግረዋል። ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ዛሬ የሰላም ቦርድ በጋዛ የሐማስና የሌሎች ታጣቂ ቡድኖች ሙሉ በሙሉ ትጥቅ እንዲፈቱ ታሪካዊ ስምምነት ላይ ተደርሷል ብለዋል። የትጥቅ ማስፈታቱ በሂደትም የሚከናወን መሆኑን ጠቁመው ይህም ዘላቂ ሰላምና ጸጥታን ለማምጣት የተወሰደ ትልቅ እርምጃ ነው ሲሉም አክለዋል። ይህ ስምምነት ጋዛ ከአዲሱ የሰላም ቦርድ ጋር በቅርበት በሚሰራ አዲስ የፍልስጤም መንግስት የምትመራበት ወሳኝ ምዕራፍ መሆኑን ትራምፕ ተናግረዋል። በተመሳሳይ ጊዜ ጋዛ ለአሸባሪዎች ማጥቂያ መሰረትነት የማትውልበትና እስራኤል የምትገባውን ጸጥታ የምታገኝበት ሁኔታን ይፈጠራል ብለዋል። ዋሽንግተን የሚገኘው የእስራኤል ኤምባሲ ለፕሬዝዳንት ትራምፕ ጽሑፍ ምላሽም አልሰጠም። አንድ የሐማስ ምንጭ ለሮይተርስ እንደገለጸው ረቂቅ ስምምነቱ ከባድ መሳሪያዎች ተከማችተው በልዩ ሁኔታ በፍልስጤም አስተዳደር ቁጥጥር ስር ብቻ እንዲቆዩ የሚያዘዝ ሲሆን መሳሪያዎቹ ወደ እስራኤል እንዲተላለፉም አይፈቅድም። የሐማስ ድርድር ቡድን አባል የሆኑት ጋዚ ሐማድ ለአልጀዚራ እንዳሉት እስራኤል ከጋዛ ሰርጥ ካልወጣች በስተቀር ስለ ትጥቅ መፍታት ምንም አይነት እርምጃ አንወስድም በማለት ነው የተናገሩት። አንድ የአሜሪካ ባለስልጣን ትላንት ሐሙስ ዕለት ለጋዜጠኞች ሲናገሩ እስራኤል ሐማስ ትጥቅ እንዲፈታ ከፍተኛ ጥርጣሬ አላት ብለዋል። ባለስልጣኑ በማከልም ሐማሶች ስምምነቱን እንደሚያከብሩ ሙሉ እምነት እንዳላቸውም ገልጸዋል። ስምምነቱ ምን ያህል ጊዜ ሊወስድ እንደሚችል ጥያቄ ተነስቶም ነበር። የሰላም ቦርድ ባለስልጣን ከ200 እስከ 320 ቀናት ሊፈጅ እንደሚችል ግምት የሰጠ ሲሆን የአሜሪካ ባለስልጣናት ግን ይህን የጊዜ ገደብ አሳንሶታል። ስምምነቱ ይፋ ከመደረጉ በፊት ስማቸው እንዲጠቀስ ያልፈለጉ አንድ የእስራኤል ባለስልጣን ሀገራቸው የቀረበውን ሐሳብ ውድቅ አድርጋ እንደነበርም ገልጸዋል። የእስራኤሉ ባለስልጣን እስራኤል የሐማስን ሙሉ ትጥቅ መፍታት፣ መሳሪያዎች ከጋዛ እንዲወጡ ማድረግና የሰርጡ ሙሉ በሙሉ ከወታደራዊ ነፃ መሆን ለየትኛውም ሂደት ቅድመ ሁኔታ ሆኖ እንዲሟላ ትፈልጋለች ብለዋል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ ኩዌት ውስጥ በሚገኘው የአሜሪካ ጦር ሰፈር ላይ ፈጸምኩት ባለው ጥቃት ጉዳት ማድረሱን አሳውቋል። በጥቃቱም የእሳት ቃጠሎ ተነስቶ 2 የድሮን መጠለያዎች እንዲሁም ለወታደራዊ አውሮፕላኖችና ሄሊኮፕተሮች የሚውል የነዳጅ ማከማቻ እንደወደመም ገልጿል። ነገር ግን እስካሁን ይህን የአብዮታዊ ዘብ ጥቃትና አደረስኩት ያለውን ጉዳት በተመለከተ ከኩዌትም ሆነ ከአሜሪካ ባለስልጣን ወይም ከገለልተኛ ወገን የተሰጠ ማረጋገጫም ሆነ ማስተባበያም የለም። አብዮታዊው በኩዌት ሰሜን ምዕራብ ክፍል ውስጥ በሚገኘው የአሜሪካ ኃይሎች በሚገኙበት አልሳሊም አየር ማረፊያ ላይ ቀደም ሲል ጥቃት ፈጽሞ በአሜሪካ መገልገያዎች ላይ ከፍተኛ ጉዳት ማድረሱን ገልጾም ነበር። ኢራን በአሜሪካ ለሚፈጸምባት ጥቃት በመካከለኛው ምስራቅ ሀገራት ውስጥ በሚገኙ የአሜሪካ ጦር ሰራዊት ሰፈሮች ላይ ተደጋጋሚ የድሮንና የሚሳኤል ጥቃቶችን እየፈጸመችም ነው። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ መረጃ ሰዓታችን የተከታተላችሁትን ይመስል ነበር። ወደ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እያመሰገነን በያላችሁበት መልካም ጊዜ